ጋይስ ኧረ እኔ ማንም ጋር አልሄድም። አክሊሉማ በጣም ትጠይኛለሽ ብሏል። ኧረ እንዳታጣሉኝ በፈጠራችሁ። አሁን እንዳማረብኝ ሹልክ ብዬ ልውጣና ይኸውላችሁ፣ እንዳማረብኝ ይኸውላችሁ፣ ሹልክ ብዬ ልውጣ፣ ቀስ ብዬ ልውጣ። ጠዋት ላይ ዛሬ 3 ሰዓት ላይ ነው የምሄደው፣ የትም አልሄድም። ጠዋት ላይ ሻወር ወስጄ ፏ ብዬ ጽድት ብትት ብዬ ፏ አብዬ መጥቼ እንደ አምቡላንስ ልጩ እና በዚህ አጋጣሚ ቬሮኒካዬ ነገ ጠዋት ራሱ እንትለዋል። ቬሮኒካዬ ቤታ ምግብ መስራት ትችያለሽ ወይ? ምግቡንማ ሰራዋለሁ ባሉ ጠፋ እንጂ። ቬሮኒካዬ የኔ ውድ፣ የኔ ጠንካራ ሴት፣ የኔ መከታ፣ የኔ አኩሪያተር፣ አንቺ እኮ ማለት አገራችንን የምታኮሪ የሴት በቃ የሴት ጠንበለል የወርቅ ፍልቃቂ ሙሉ ሴት ብዬሻለሁኝ። የኔ ውድ፣ የኔ መልካም ቬሮኒካዬ ምን ያህል እንደምወድሽ የኔ ፍቅር ታውቂያለሽ አይደለ? የኔ መልካም እግዚአብሔርን በጣም ነው ደስ ያለኝ። እግዚአብሔርን ቬሮኒካዬ የኔ ቀበጥ፣ ስትቀብጪ፣ ስትበይ፣ ስትጠጪ፣ ቁልት ስትይ ሁሉ ነገር የሚያምርብሽ በጣም ነው ደስ ያለኝ። ለአንቺ እኔ ደስተኛ ነኝ። ምንም ነገር በህይወትሽ ምንም ነገር የመረጥሽው ነገር ደስተኛ የሚያደርግሽ ነገር ያጋጥምሽ። ያሽቃብጣለሁ በደንብ ነው ማሽቃበጥ አትበለው፣ ማሽቋለጥ በሚል ይቀየርልኝ። ማሽቃበጡን ቶ ማሽቃበጥ በሚለው አስተካክልልኝ። አሽቃባጭ፣ አሽቋላጭ፣ አጎብዳጅ፣ አፈንዳጅ ነኝ እኔ። ለወደድኩት ሰው በጣም ነው የምወዳት። እመቤቴ ደግሞ ለቬሮኒካ ቢሽቃበጥላት እንኳን አይደለም እንደ ግለሰብ እንደ ሀገር እኮ ነው ያኮራችን። እና እስኪ ትንሽ ነገር ሴቶችን መደገፍ፣ የራሳችሁ ወገን ማገዝ ልመዱ። እስኪ ልመዱ የራሳችሁን ሰው መደገፍ። ሁሌ ለምንድን ነው እንደ እንጀራ እናት ልጆቻችሁን እንደ ቡዳ ልጆቻችሁን የምትበሉት? ለምንድን ነው የራሳችሁን ወገን፣ የራሳችሁን ሀበሻ፣ የራሳችሁን እህቶቻችሁን እንደ ቡዳ ነው አጥንታቸው እስኪያልቅ ድረስ የምትበሏቸው? ለምንድን ነው? እስኪ ደስ ይበላችሁ። ምቀኛ አትሁኑ። ምን አይነት ጉድ ናቸው? ኢትዮጵያ ተነሱ። አምላክ እስራኤል በቃ ተውት። ወዲህ ነው ጋይስ፣ ወዲህ ነው ተውት። ለማንኛውም ወዲህ ነው ጋይስ። ስድቡ አወኩኝ። ኢትዮጵያ ካልጋሪ መነሳታቸው ነው። እየጨበጡ ገባችሁ። ግቡ ኢትዮጵያዎች ገቡ። አወኩኝ። 11 ሰዓት 12 ሰዓት ሚድናይት ሊሆን ነው። ጨበጥ ከና አልጋቸው እኮ ነው የሚገቡት። ከና አልጋቸው ሳይተጣጠቡ ሳይለቃለቁ ነው የሚገቡ። ይዘው ጨብጠውትኝ ገባኝ እኮ። ኢትስ ኦኬ አወኩኝ። ዴኔ እኮ ስድብ በዛ አልኩኝ እኮ። ሰዓቷን አወቅኳት። ከኢትዮጵያ ነቅተው ነው። ኑሮም አለ፣ ችግሩም አለ፣ ቸነፈሩም አለ፣ ህይወት አለ፣ ቤት መፍረሳ ብዙ ችግር አለባቸው። ለዛ ንዴታቸውን እኔ ላይ ነው የሚወጡ። ተወጡ። ኪሎ በርበሬ ስንት ገብቷል? እኔ ላይ ተወጣ። ሆዱ መስሏል እየጮኸ። እሱ ግን እዚህ መጣና ጭምድድ አድርጎ ቃውን ይገባል። በቃ እዚህ ሲያደርቀኝ ይውላል። ሀብታም ይግደለኝ። አረ በሀብታም እጅ ልሙት። ፌስቡክ አምልጠን የመጣው አይደል? የፌስቡክ ሰው ነን። ኬኬኬኬኬ ብሎ የሚስቀው የፌስቡክ ላይ ቀረ። ፌስቡክ ሰዎች ነን። ኬን 8 ጊዜ እየደጋገመ የሚጽፈው ፌስቡክ ያሉ ሰዎች ናቸው። አውቅ ያለው ከዛ ደግሞ የመጣችው እርግማን ነው እንጂ የምታውቁት ክሽን ድረሽልኝ ብለ የመልእክት ጥሪ ልታደርስ መቻጣውት እኔ
እኔማ አሁን ተነቃክተናል እኮ አሁን እኮ ተነቃቃን ውዶቼ። መጫወቻ አረጋችሁኝ። ማንም ማርያምን ስወድሽ ኧረ እኔም ወዳችኋለሁ። እኔ ፍቅር አታብዙብኝ ውዶቼ። እኔ አልወድም እንደዚህ ስወድሽ እርግጥ አርጉኝ እናንተ። ኧረ ቆይ ከመውጣቴ በፊት አልባልታ ላውራ። ጠዋት ነው ያችንን ማውራት አንደኛዋን ገረመኝ። እግዚአብሔርን የሆነ ሰው እንደዛ ሲል ገረመኝ። እኔ ማለት የምጠላውን ሰው ጠለዋለሁ ካልኩኝ ምንድነው ብሎ ካረኩትኝ እግዚአብሔርን በቃ በፌክ አካውንት ቤቱ አልሄድም። እስኪ እግዚአብሔርን ዲቦራ ምናምን ጠይቋት የሆነ ነገር ስትልክልኝ ራሱ እስኪ እዚህ የኔ ሞዴሬተሮችን ጠይቋቸው ሲልኩልኝ ገብተሽ አንስንቼ እንኳን አላያቸውም። በፌክ ሪከርድ አድርጋችሁ በቴሌግራም ላኩልኝ አልገባም ነው የምለው። በቃ የጠላሁትን ሰው ግን አንዳንዶቹ በፌክ አካውንቱ ሊያዩኛል። እግዚአብሔር ዋይ ላይክ ማለት አንድን ሰው ከጠላችሁትኝ ካስጠላችሁ ያ ሰው ለምንድን ነው በፌክ አካውንት ሁሉ ጭምር የምታዩት? ለምን ማርያምን ለምን? እስኪ ህይወታችሁ ይሄ አይደለም። ይሄ ሶሻል ሚዲያ ነው። ሰው ይሰዳደባል፣ ያልፋል። ህይወታችሁን እስኪ ኑሩት። ማርያምን ወንድ ልጅን አጥብቀው ነው የሚጠሉት። ለምን? ግማሾቹ እነዛ ሰዎች በአባት አላደጉም ተናግረዋል። ሁለተኛ ነገር የሰው ትዳር መበጥበጥ በራሳቸው ሐሳብ ካልሆነ አሁን ናየውን የሆነ ነገር አንድ ቦርኮ ስትናገራት አየሁኝ ማለት ነው። እቹ ቦርኮ ምን አለች? ባሽሙር ምናምን ልትናገር ለምን እሷ እንደምትፈልገው መንገድ ስላልመራቻት ናየው ደግሞ ለራሷ ቆማ ስለተከራከረች አሁን የናየው ተቃራኒ ሆና ለመርገጥና አሽሙር ለመናገር የስንት ዓመት እናንተ እኮ ማለት ነው እንቁላላችሁ እኮ ሊበላሽ ሲል የወለዳችሁት እኮ ናየው ገና አንድ ፍሬ ልጅ ናት። እግዚአብሔር ምስክሬ ነው። አሁን አንቺ ቦርኮ ስትናገራት አያለሁኝ እኔ ከዚህ ጨከጋ አክ ብዬ ስለተፋዋት ነው። እና ታዲያ ውዴ ለምን ታይኛለሽ? ማነሽ ፋጡማ ፎሎ ታረጊኛለሽ፣ ግን ባድ ኢንፍሉዌንሰር ነሽ ትይኛለሽ፣ ግን ፎሎ ታረጊኛለሽ ማለት አበሻ ማለት በቃ ወጣቱን የሚገሉ በቃ ህፃናትን እድሜ እንኳን ኩኩያችሁን እኮ ለይታችሁ እኮ አታቆሙ እኮ። አሁን ናየው የሁላችንም ታናሽ ናት። የስንት ታናሻችን ናት ከሁላችንም። እንደውም እቺ እንቁርት የምትባል ምንድነው የወላድ ጋለሞታ ጥሩ አደረገች። እግዚአብሔር ይስጣት፣ ቆመችላት። ያው እሷ ጋለሞታ የኔን የባል ጋለሞታ አይደለም ትለኝ፣ እሷን የወላድ ጋለሞታ ብያታለሁ። ቆመችላት፣ እግዚአብሔር ይስጣት ማርያምን። እኔን ያው ስትሰድበኝ ጥላችኋ እኔን ለመጣል ማታረገው ጉድ የለም፣ ግን ለናየው ስለቆመችላት እግዚአብሔር ይስጣት። መቤቴን ነው ጫንቺ ወላፍ ነጪ ቦርኮ ይጂ አራ አቦልኳት ይጂ። አሁን ከዚህ ስቦልካችሁ እኔም እናንተን ምን እንደማረጋችሁ ታውቃላችሁ። ከዚህ ቦልካችኋለሁ። ኮመንት ላይ ሄዳችሁ ተናካሽ ውሻ ነው ማረጋችሁ። እኔ ቤታ ከዚህ ቦልክና ወው ያልክ ተናካሽ ውሻ ነው ማረግ። በየኮመንቱ እንድትሰድበኝ ነው ማረግ። ውሻ አርጌ ነው አንከራትቼ ማስቀምጥክ። እንደ ኖርማል ሰው ኮመንት እንድትሰጥ አላረግም። ውሻ ነው ማረግክ። ተናካሽ ነው ማረግክ። ባያይን ቁጥር እንድትነክሰኝ እንድትንሰፈሰፍ እንደ ስጋ እንዳየ ጅብ ውሻ ነው ማረግክ በየኮመንቱ። እኔ እንደሌላው ለቪውና ለፎሎ ብዬ አላስ እኔ እናቴ ትሙትን ከብሎ ባውጣ አትጠቅሙኝ። እዚህ መተ የምትሳደብ ካለክ ውሻ አረጋለሁ። እኔ ቤታ አንተ ሳትፈልግ እኔ ነኝ ውሻ ማረግክ። እንዴት በየኮመንቱ ከዚህ ቦልኬክ በየቤቱ በየገስቱ በየኮመንቱ አሳብጄክ እንደ ውሻ እንድትጮህ አረጋለሁ 7 ቀን ሙሉ።